የኢራኑ ፍልሚያ ሳይቋጭ የአሜሪካ ጦር ጭንቅላት በሚያስይዙ ዜናዎች ተበጥብጧል። የአሜሪካ ኮማንዶዎች የሚሰጣቸውን ስውርና ሚስጥራዊ ተልእኮዎች ወደ ቁማር ገበያ በመሄድ እየመነዘሩት ነው ተብሏል። በመቶ ሺዎች ዶላር የሰሩ ወታደሮችም ክስ ተመስርቶባቸዋል። ነገ የአሜሪካ ጦር እንዲህ ያደርጋል፣ ከነገ ወዲያ እንዲህ ይሰራል በማለት በአቋማሪ ድረገጾች ላይ ለቁማር ገንዘቡን ያስያዘው የአሜሪካ ልዩ ኃይል ባልደረባ በአሜሪካ ፍትህ ሚኒስቴር ክስ ተመስርቶበት ዓለም ጉድ እያለ ነው። እንዲህ አይነት ነገር የተደራረበባት አሜሪካ ከፍተኛ የሥነ ምግባር ዝቅጠት ውስጥ በተሞሉ ወታደሮችና የጦር መኮንኖች እየተፈተነች ነው ተብሏል። ዝርዝሩን ይዘነዋል። ሌላው ዓለምን ያስደነገጠው ዜና ፈረንሳይና ፖላንድ ሩሲያን ለማጥቃት ወታደራዊ ልምምድ ሊያደርጉ ነው ተብሏል። ጥቃቱ ደግሞ ተራ ጥቃት አይደለም፣ የኒኩሌር ጥቃት ነው። ብሪታንያ ደግሞ ኔቶን አስተባብራ የሩሲያውን ወሳኝ ደሴት ለመቆጣጠር ትለማመዳለች ተብሏል። ሩሲያ ዋ ብላ አስጠንቅቃለች። የኔቶ ፖለቲካ ዳግም ጦፏል። እንዲሁም ዓለም የተፈጠረባት ቀውስ በቀን ከ13 ሚሊዮን በርሜል ነዳጅ በላይ ወደ ገበያ እንዳይገባ አድርጓል ተብሏል። ቀውሱ በዚህ ከቀጠለ ዓለም አይታውም ሰምታውም የማታቀው የኃይል ቀውስ ውስጥ ትዘፈቃለች ተብሏል። ወደ ቀጠናችን ስንመለስ ሶማሊያ በእስራኤል መርከቦች ላይ ያስተላለፈችው ጥብቅ ትዕዛዝ እያነጋገረ ቀጥሏል። ጉዳዩ የኔቶዋን ቱርክ ሊያነካካ እንደሚችልም ተሰምቷል። ቀይ ባህርንና ህንድ ውቅያኖስን የሚያምሰው ዜና በመላው ዓለም ተስተጋብቷል። ጉዳዩ እያነጋገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ጀነራሎቹ የለቀቁበት፣ የጦር መሪዎቹ የተሸኙበት ፔንታገን ከፍተኛ የሥነ ምግባር ዝቅጠት ውስጥ የተሞሉ ወታደሮቹ ጉድ እየሰሩት ይገኛሉ። የአሜሪካ ፍትህ ሚኒስቴር ክስ የመሰረተበት አንድ ወታደር ጉዳይ ደግሞ መላው ዓለምን እያነጋገረ ይገኛል። ማስተር ሳጅን ጋነን ኬን ቫንዳይክ ይባላል። ሰሜን ካሮላይና በሚገኘው ዕውቁ የአሜሪካ የጦር ቤዝ ፎርት ብራግ ባልደረባ ነው። አሜሪካ ግዳጅ ባለባት ጊዜ ከምትጠራቸው ውድ ልጆቿ መሃል አንደኛው ነው። መዝመት ብቻ አይደለም፣ ዘመቻውን ማሰብ ማቀድና መፈጸም የማስተር ሳጅን ጋነን ኬን ቫንዳይክ ዋነኛ ተግባራት ናቸው። 2026 በገባ በሦስተኛው ቀን አሜሪካ ወደ ካራካስ ቬንዙዌላ ልዩ ዘመቻ ነበራት። ቫንዳይክ ይህንን ያውቃል። ማወቅ ብቻም አይደለም፣ ለተግባር ተሰማርቷል። ይህንን የቀደመ ዕውቀት የጨበጠው ቫንዳይክ በቬንዙዌላ አንዳች ለውጥ እንደሚኖር በአቋማሪው ድረገጽ ፖሊ ማርኬት ላይ ገንዘብ አስይዞ ተቋመረ። $32,000 በፖሊ ማርኬት ላይ ያስያዘው ይህ ወታደር $400,000 ያፈሰበትን አደገኛ ቁማር ተቋመረ። እናም ተሳካለት። በ$32,000 $409,000 ያፈሰው ይህ ወታደር በአሜሪካ ልዩ ኃይል ባልደረባነቱ ያገኘውን መረጃ ልክ እንደ ማንኛውም ሰው እንደሚገምትና እንደሚተነበይ አድርጎ መቋመሩ አደጋ ውስጥ ጥሎታል። የአሜሪካ የፍትህ ሚኒስቴርም ጉዳዩን በተመለከተ ደርሶበት ክስ መስርቶበታል። በጦሩ ውስጥ እንዲህ ያለው ነገር ፈጽሞ ተገቢ አይደለም፣ ህገወጥ ስለሆነ ክስ መስርቼበታለሁ ሲል የአሜሪካ ፍትህ ሚኒስቴር ማሳወቁን መገናኛ ብዙሃን ዘግበዋል። የአሜሪካ ጦር በልዩ ተልዕኮ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እንዲሁም ባለቤታቸውን ቺሊያ ፍሎሪስን ከካራካስ በልዩ ዘመቻ ማምጣታቸው የሚታወቅ ነው። በውድቅት ሌሊት የተፈጸመው ኦፕሬሽን የቬንዙዌላውን ፕሬዝዳንት ወደ ኒውዮርክ የወሰደ ሲሆን ዓለም ጉድ ካለባቸው ኦፕሬሽኖች መካከል አንደኛው እንደሆነ ይነገራል። ታዲያ ወታደሩ ይህንን ሚስጥር ማወቁን ወደ ገንዘብ መለወጥ ስለፈለገ ከሥነ ምግባር ውጪ በቁማር ድረገጽ ላይ ገንዘቡን አስይዞ ትልቅ ገንዘብ ማትረፉ እጅግ አደገኛ ተግባር ነውና
የአሜሪካ ጦር ምነካዋስ ብሏል። ፖሊማርኬት የተሰኘው የዶናልድ ትራምፕ ትንሹ ልጅ ዶናልድ ትራምፕ ጁኒየር የማማከር ሥራ የሚሰራበት የማቋመሪያ ተቋም በርካታ አስደንጋጭ የቁማር ተግባራትን እያከናወነ ቀጥሏል። በተመሳሳይ በኢራን ጦርነት ይነሳል፣ አያቶላህ ይገደላሉ የሚል በተመሳሳይ በኢራን ጦርነት ይነሳል፣ አሜሪካና እስራኤል ኢራንን ያጠቃሉ፣ አያቶላህ ይገደላሉ ብለው የተቋመሩ ሰዎች እንዳሉና በመቶ ሺዎችና በሚሊዮን ዶላሮች ያጋበሱ ሰዎች እንዳሉ ሲነገር ቆይቷል። የነዳጅ ዋጋ ከፍ ዝቅ ይላል ብለው በነዳጅ ኢንቨስትመንት ላይ የተሰማሩና ያልተጠበቀ ገንዘብ አትርፈዋል የተባሉ ሰዎች ከሰሞኑ ሲያነጋግሩ መቆየታቸውም ይታወቃል። እንዲህ አይነቱ ነገር እየተደጋገመ የመጣ ሲሆን የትራምፕ አስተዳደር በተለይ ፕሬዝዳንቱ ትራምፕን እና በዙሪያቸው ያሉ ሰዎችን እያስወቀሰ ይገኛል። ዓለምን ወዳስደነገጠው ሌላኛው ዜና ስናልፍ ፈረንሳይና ፖላንድ ልዩ ወታደራዊ ልምምድ ሊያደርጉ ነው የሚለውን ዜና እናገኛለን። ፈረንሳይና ፖላንድ ሩሲያን ለማጥቃት ነው የሚለማመዱት። ታዲያ ተራ ጥቃት አይደለም፣ የኒኩሌር ጥቃት ነው እንፈጽማለን ብለው የሚለማመዱት። ዊርቶልና ፖልስካ የተባለው የፖላንድ ሚዲያ ነው ይህንን ጉዳይ በተመለከተ ከጦሩ ሰምቻለሁ ብሎ የዘገበው። ፖላንድና ፈረንሳይ በልዩ ሁኔታ የኔቶን ቢሮክራሲ ሳይጠብቁ በቅርቡ አደገኛውን ልምምድ ያደርጋሉ። ልምምዱን የሚያደርጉት ደግሞ በሰሜን ፖላንድና በባልቲክ ባህር ነው ተብሏል። ሁለቱ ሀገራት ልዩ ወታደራዊ ጥምረት እየፈጠሩ እንደሚገኙም ታውቋል። ኔቶ በተመሳሳይ በብሪታንያ አስተባባሪነት ካሊኒንግራድ የተባለውን ቁልፍ የሩሲያን ደሴት ለመቆጣጠር የሚያስችል ወታደራዊ ልምምድ ሊያደርግ እንደሆነም እየተነገረ ይገኛል። ሩሲያ ድንገት ብታጠቃ ብትወር እንዲህ ምላሽ እንሰጣታለን በሚል ነው እነዚህ ሀገራት ወታደራዊ ልምምድ እያደረጉ የሚገኙት። ከሩሲያ በኩል ግን እኔ አላጠቃችሁም፣ ጦር መማዘዝ ከፈለጋችሁ ግን ምርጫችሁ ነው የሚል ምላሽ በተደጋጋሚ እየተሰጠ ይገኛል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ በተገናኙበት ሰዓትም ይህ ጉዳይ እንደተመከረበት ተነግሯል። ፖላንድ ኤፍ-16 የጦር ጀቶቿን ለቅኝትና የተለያዩ ስራዎች እያሰማራች እንደምትገኝም ታውቋል። ፈረንሳይ ደግሞ ራፌል ቢ የተባሉትን የጦር ጀቶቿን ታንቀሳቅሳለች ነው የተባለው። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ይህ አውሮፓ ምን ያህል ጦርነት እንደተጠማ አመላካች ነው ብለዋል። ለአውሮፓ ሰላም፣ መረጋጋትና ደህንነት የማይጠቅም እርምጃ ሲሉም ነገርየውን ገልጸውታል። ፈረንሳይ የኒኩሌር ጥላ የሚል መርሃ ግብር ነድፋ በኒኩሌሬ ላስጠልላችሁ የሚል ሐሳብ ለአውሮፓና ለኔቶ ሀገራት እያጋራች እንደምትገኝ ይታወቃል። ከእንግዲህ ምን ያህል የኒኩሌር ቦምቦች እንዳሉን አንገልጽም ያሉት የፈረንሳዩ ፕሬዝዳንት አጋሮቻቸውን እያስተባበሩ ከሩሲያ ጥቃት እኛ እንከልላችኋለን እያሉ እየወተወቱ ይገኛሉ። እንደ ፖላንድ ያሉ ሀገራትም እሰየው ብለው ይህንን ነገር እየሰሙት ነው። ከወደ ፊንላንድም ተመሳሳይ ሐሳብ ያለ ሲሆን ፊንላንድ በሀገሪቱ ፓርላማ አንድ ሕግ ለማጸደቅ እንቅስቃሴ ጀምራለች። የኒውክሌር የጦር መሳሪያዎችን በፊንላንድ ማስቀመጥ ችግር የለውም የሚል ሐሳብ ያለው ነው። ይህ ሕግ ሀገሪቱ ከ1980ዎቹ ጀምሮ የኒውክሌር የጦር መሳሪያዎችን አላስቀምጥም ብላ ምላ ተገዝታ እንደነበር ግን ይታወቃል። የሩሲያ ባለስልጣናት ደግሞ ትልቅ ስህተት እየሰራችሁ ትገኛላችሁ ብለው ለአውሮፓዎቹ ሰዎች መልእክታቸውን እያደረሱ ነው። ወደ ነዳጅና ወደ ነዳጅ ቀውስ ጉዳዮች ስናልፍ ዓለም አቀፉ የኢነርጂ ኤጀንሲ ዓለም አይታውም ሰምታውም ወደማታውቀው የኃይል ቀውስ እያመራች ነው ብሏል። በቀን 13 ሚሊዮን በርሜል ነዳጅ ወደ ገበያ እየገባ እንደማይገኝም ነው ያሳወቀው። በሆርሙዝ ሰርጥ በትንሹ 20 ሚሊዮን በርሜል ነዳጅ ይተላለፍ ነበር በየቀኑ። ታዲያ አሁን በተፈጠረው ቀውስ ምክንያት ከዚህ ውስጥ 13 ሚሊዮኑ ያህል ወደ ገበያ እየገባ የማይገኝ ሲሆን 7 ሚሊዮን ብቻ እንደምንም እየገባ ይገኛል። ይህ ደግሞ የዋጋ ግሽበትን፣ የኢኮኖሚ አለመረጋጋትን የሚያመጣ ነው ያሉት የዓለም አቀፉ የኢነርጂ ኤጀንሲ
ዋና ዳይሬክተር ፋቲ ቢሮል የሆርሙዝ ሰርጥ እስካልተከፈተ ድረስ ይህ ቀውስ እንደሚቀጥል አረጋግጠዋል። 32 አባላት ያሉት ይህ ኤጀንሲ 400 ሚሊዮን በርሜል ነዳጅ በአስቸኳይ ወደ ገበያ እንለቃለን ብሎ የነበረ ቢሆንም ሰውየው ግን እንዲህ ይላሉ። ይህ ጊዜያዊ መፍትሄ እንጂ ዘላቂ መፍትሄ አይደለም። ዘላቂው መፍትሄ የሆርሙዝ ሰርጥን አስከፍቶ መደበኛ ሽያጭ ውስጥ መግባት ነው ብለዋል። በመጨረሻም ወደ ቀጠናችን ስንመለስ እስራኤል ለሶማሌላንድ ዕውቅና ከሰጠች በኋላ አምባሳደርም መሾሟን ተከትሎ ሶማሊያ የእስራኤል መርከቦች በባቤል መንደብ አይተላለፉም እያለች ትገኛለች። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር የሆኑት አብዱላህ ዋርፋ ይህንን ጉዳይ በተመለከተ ከሰሞኑ ያስተላለፉት መልእክት ብዙዎችን ማስደንገጡ ይታወቃል። ሶማሊያ የእስራኤልን መርከቦች ከለከለች ማለት ደግሞ በራሷ ላይ አደጋ ጠመጠመች ማለት ነው የሚሉም አልጠፉም። ሲጀመር ሶማሊያ ግዙፍ የሆነ የባህር ኃይል የላትም እና የእስራኤልን መርከቦች እንዴት አድርጋ ልትቋቋማቸው ትችላለች የሚልም ጥያቄ ተነስቷል። ምናልባት ይህንን ያለችው ቱርክን ተማምና ከሆነም ይህም ሌላ አደጋ ነው። ቱርክ የሶማሊያ አጋር ሆና ጠረፉን እየጠበቀች በጠረፉ ዙሪያ የሚወጣውንም ነዳጅ በአብላጫው ወስዳ በአካባቢው እንደምትንቀሳቀስ ይታወቃል። ኤፍ-16 የጦር ጀቶቿን ወደ ሞቃዲሾ ያሰማራችው ቱርክ ከእስራኤል ጋር ፊት ለፊት መጋፈጥ ትፈልጋለች ወይ? ሌላ ጥያቄ ነው። በወሳኙ የባቤል መንደብ መተላለፊያ እስራኤልን አታልፊም ማለት ደግሞ ከእስራኤል ጋር ብቻ አይደለም ከትራምፖ አሜሪካ ጋርም ፊት ለፊት የሚያላትም ነው። እርግጥ ነው ሶማሊያ ያሏትን ካርዶች ለመጠቀም ስለፈለገች ይህንን ማድረጓ የሚጠበቅ ሊሆን ይችላል። እንዴት ትፈጽመዋለች? ሌላ ጉዳይ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።